መጻጉዕን የፈወስ በልዩ ስልጣን ድውይን አንተ አድነን መጻጉዕን የፈወስ በልዩ ስልጣን የሥጋ በሽታ ባንተ እንደተረታ እኛም ተይዘናል በነፍስ በሽታ አድነን የሰራዊት ጌታ የሥጋ በሽታ ባንተ እንደተረታ እኛም ተይዘናል በነፍስ በሽታ አድነን የሰራዊት ጌታ። ሰላም ልጆች እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሁን የቅዱስ ቂርቆስ መርሐ ግብራችን ሊጀምር ስለሆነ ለማማተብ ተዘጋጁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለአራተኛው የዐቢይ ጾም ሳምንትና የካቲት 29 ቀን ለሚከበሩ ዓመታዊ የቅዱሳን በዓላት በሰላም አደረሳችሁ አደረሰን። የካቲት 29 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩ ዋና ዋና በዓላት መካከል ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርዓ ክርስቶስ ጻድቅና ሰማዕት እንዲሁም ቅዱሱ ሕፃን የቅድስት ፍቅርተ ክርስቶስ ልጅ አረጋዊ ደራሲ ጻድቅና ሰማዕት የሆነው ቅዱስ ቢላካሪዮስ ዘሀከራ ሃርሞኒ ይገኙበታል። በመላው ዓለም የምትከታተሉን ውድ እግዚአብሔር ልጆች እኛ ስናነብ እነዚህን አገኘን እንጂ ሌሎችም ስለሚኖሩ ሁልጊዜም እንደምንላችሁ ስንክሳር ገድላትንና የቤተክርስቲያናትን መጽሐፍት አንብቡ፣ ጠይቁ፣ ሰንበት ትምህርት ቤትም ገብታችሁ ተማሩ። እሺ ብስራት፣ እስቲ ስለ እናታችን ስለ ቅድስት ፍቅርተ ክርስቶስ ትንሽ ነገር ንገረን። እሺ እናታችን ቅድስት ፍቅርተ ክርስቶስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ክብር ያላት ስትሆን በምግባሯና በትምህርቷ ታላቅ ክርስቲያናዊ ገድል የፈጸመች እናታችን ናት። ቅድስት ፍቅርተ ክርስቶስ እመሙዝ የሚል ገዳም በእርሷ ስም ተሰይሟል። ለጌታችንም ካላት ከፍተኛ ፍቅር በመነሳት በስግደት፣ በጾም፣ በጸሎት፣ በመትጋት ታላቅ ገድል የሰራች እናታችን ቅድስት ክርስቶስ ትባላለች። ልጆች እኔም ከነገርኳችሁም በላይ መጽሐፍ ላይ ስለምታገኙ ማንበብ ትችላላችሁ። እሺ ቃልዎትን ያሰማልን። አሚን። አብረን ሰማን። ውድ እግዚአብሔር ልጆች ቅዱሳንን ብናከብራቸው የምንባረከው የምንቀደሰው እኛ ነን። ስለዚህ እግዚአብሔር ቅዱሳን ወዳጆቹን ያከበራቸውን ወዳጆቹን እኛም በቻልነው አቅም ማክበር አለብን። የቅዱሳን ወዳጆች በረከት ለማግኘትና ከቃል ኪዳናቸው ለመሳተፍ ደግሞ ሁልጊዜ እንደምናችሁ ካላችሁ ነገር ሁሉ ወዳጆችና ችግረኞች ማካፈላችሁ እንደዘነጉሽ ጎበዞች። ምክንያቱም እግዚአብሔር አምላካችን እንዳለን በጻድቁ ስም ጻድቅን የሚቀበል የጻድቁን ዋጋ ያገኛል ብሎናልና። እናም ከእናታችን ከቅድስት ፍቅርተ ክርስቶስ ረድኤትና በረከት ያሳትፈን። አሜን። ይህ በማህበረ ቅዱሳን ቴሌቪዥን እየተዘጋጀ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ ሲሰኛ የኛ የህፃናት መርሐ ግብር ነው። በዚህ መርሐ ግብር ከቅድስት ቤተክርስቲያን የተማርነውን አባቶቻችንን መምህራንን በመጠየቅ የተረዳነውን ታላላቆቻችንና ወላጆቻችን ይነገሩንን ቅዱሳን መጻሕፍትን እናነብ ያገኘናቸውን እኛ ልጆች ያስተምራሉ፣ ይመክራሉ፣ ያጽናናሉ፣ ቁም ነገር ያስጨብጣሉ ብለን ያሰብናቸው ልዩ ልዩ ዝግጅቶች አሰናድተናል። እግዚአብሔር እንደወደደ እንደፈቀደ እንደተለመደው ከዚህ ጀምሮ ሁሉም ዝግጅቶቻችንን በቅደም ተከተል ወደ እናንተ የምናደርስ ይሆናል። ዝግጅቶቹን በመብራት እስከ መርሐ ግብሩ ፍጻሜ ድረስ አብረናችሁ የምንቆየው እኔ ብስራት ተስፋዬና እህቴ መልእክተ ዮሐንስ በጋራ በመሆን ነው። እስከ መርሐ ግብራችን ፍጻሜ ድረስ በጥሞና ተከታተሉ ዘንድ መንፈሳዊ ግብዣችን ነው። ውድ እግዚአብሔር ልጆች መርሐ ግብራችንን በሰላምታና በመልእክት ጀምረናል። አሁን ደግሞ እህታችን ሶሊያና የምታቀርበው ዝግጅት አለ። የሱን መጠናቀቅ ተከትሎ ያው እንደተለመደው ወደ መዝሙር ጥናት ዝግጅታችን ነው የምንሄደው። ተከታትለን እንመለስ። ሰላም ልጆች እንደምን ሰነበታችሁ? እንኳን አደረሳችሁ። መጻጉዕ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ድውያነ ስጋን በተአምራት ድውያነ ነፍስን ደግሞ በትምህርት የማዳኑ ጉዳይ ጎልቶ ከሚነገርባቸው ጊዜያት አንዱ ይህ መጻጉዕ የተሰኘ ሳምንት ነው። መጻጉዕ ማለት ሲተረጎም በሽተኛ ወይም ህመምተኛ ማለት ነው። ልጆች አምላካችን በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ሲመላለስ ከደዌ ዳኛ ከአልጋ ቁራኛ የገለገላቸው መሆኑን የሚያስረዱ የምስክርነት ቃሎች የሚሰሙበት ጊዜ ቅዱስ ያሬድ መጻጉዕ በማለት ሰይሞታል።
በመጻጉ ሳምንት የሚሰበከው ምስባክ ይህ ነው። እግዚአብሔር ይረድኦ ውስተ አራተ ሕማሙ ወይ መይጥ ሎቱ ኩሎ ምስካቢሁ እምደዌሁ አንሰ እቤ እግዚኦ ተሰሃለኒ የሚለው ሲሆን ይህም በመዝሙረ ዳዊት መዝሙር 40 ላይ የሚገኘውን ይህን ቃል ዲያቆኑ ቀስ ባለ ዜማ ይሰብካል። ትርጉሙም እግዚአብሔር በህመሙ አልጋ ላይ ይረዳዋል፣ ከደዌ መኝታውም ሁሉ ይመልስለታል፣ አቤቱ እኔ ግን ይቅር በለኝ እልሃለሁ ነው። ከዚህ በኋላ የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 25 ላይ ባለው ይነበባል ይተረጎማል። ልጆች በደዌ ስጋም ሆነ በደዌ ነፍስ የተያዝን የሰው ልጆች የፈጣሪያችንን ምህረትና ቸርነቱን እንደምናገኝ ተስፋ የምናደርግባቸው ገቢረ ተአምራት ይሰማሉ። በአጠቃላይ እኛም ከዚህ ታሪክ ብዙ ነገሮችን እንማራለን። የመጀመሪያው ሰውን መውደድ ማፍቀርን፣ ለሰው ደህንነት ብሎ ዝቅ ማለትን፣ ትህትናን እንማራለን። የክርስትና ህይወት የፍቅር፣ የሰላም፣ የአንድነት ህይወት ነው። ለራስ ብቻ የሚኖሩት ህይወት ሳይሆን ለሌሎች መዳን ዝቅ ማለት ነውና እኛም ይህንን በዓል ስናከብር ጾሙንም ስንጾም ይህንን ታሳቢ ማድረግ ይኖርብናል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰላም ልጆች እንደምን ሰነበታችሁ? በባለፈው ሳምንት ያጠናነው መዝሙር እንዳልተረሳ ተስፋ በማድረግ ዛሬ ደግሞ ከአንድ እህታችን ጋር የመዝሙር ጥናታችንን ልቀጥል መጥቻለሁ። እንደምን ሰነበታችሁ? ሰላም በያችሁ። ስሜ ሜሎኒ ኃይል ይባላል። እንደምን ሰነበታችሁ ልጆች? ዛሬ ገብጸጋ ዛሬ ካንተ ጋር ለማጥናት ስለመጣው ደስ ብሎኛል። እሺ እኔም ደስ ብሎኛል። እሺ ልጆች አሁን መዝሙሩን አንድ ጊዜ ልበልላችሁና በኋላ ግጥሙን ጽፈን እንመጣለን። ለዛሬ ይዤላችሁ የመጣሁት መዝሙር ደግሞ ንጹም ጾመ የሚለው ነው። ሁላችሁም የምታውቁት ይመስለኛል። ታውቂያለሽ አንቺ? እሺ ልጆች አንድ ጊዜ ልበልላችሁና በኋላ ግጥሙን ጽፈን እናጠናዋለን። ንጹም ጾመ ወናፍቅር ቢጸነ ንጹም ጾመ ወናፍቅር ቢጸነ ወንትፋቀር 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 ንትፋቀር በበይናቲነ ወንትፋቀር 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 ንትፋቀር በበይናቲነ። እሺ ልጆች መዝሙሩ ይሄንን ይመስላል። አሁን ግጥሙን ጽፈን እንመለስ። ንጹም ጾመ ወናፍቅር ቢጸነ ንጹም ጾመ ወናፍቅር ቢጸነ ወንትፋቀር 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 ንትፋቀር በበይናቲነ ወንትፋቀር 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 ንትፋቀር በበይናቲነ። እሺ ልጆች ግጥሙን ጽፋችሁ እንደተመለሳችሁ ተስፋ በማድረግ አሁን ደግሞ ግጥሙን በዜማ ከእህታችን ጋር እንዲሁም ከእናንተ ጋር እየተቀባበልን እንለዋለን። ዝግጁ ነሽ? ንጹም ጾመ ንጹም ጾመ ወናፍቅር ቢጸነ ወናፍቅር ቢጸነ
ንጹም ጾመ ወናፍቅር ቢጸነ ንጹም ጾመ ወናፍቅር ቢጸነ ወንትፋቀር 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 ንትፋቀር በበይናቲነ ንትፋቀር በበይናቲነ ወንትፋቀር 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 ንትፋቀር በበይናቲነ ንትፋቀር በበይናቲነ። እሺ ልጆች መዝሙሩ ይሄንን ይመስላል። አሁን መዝሙሩን 3 ጊዜ በጽሞና ሆነን እንዘምራለን። ንጹም ጾመ ወናፍቅር ቢጸነ ንጹም ጾመ ወናፍቅር ቢጸነ ወንትፋቀር 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 ንትፋቀር በበይናቲነ ወንትፋቀር 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 ንትፋቀር በበይናቲነ ንጹም ጾመ ወናፍቅር ቢጸነ ንጹም ጾመ ወናፍቅር ቢጸነ ወንትፋቀር 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 ንትፋቀር በበይናቲነ ወንትፋቀር 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 ንትፋቀር በበይናቲነ ንጹም ጾመ ወናፍቅር ቢጸነ ንጹም ጾመ ወናፍቅር ቢጸነ ወንትፋቀር 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 ንትፋቀር በበይናቲነ። እሺ ልጆች መዝሙሩ ይሄንን ይመስላል። በቀጣይ ሳምንት ሌላ መዝሙር ይዤላችሁ እስክመጣ ድረስ እስከ ሳምንት መልካም ሳምንት። ተሰናብቻችሁ። አመሰግናለሁ። ያብጸጋ። ሰላም ሁኑ ልጆች። ውድ እግዚአብሔር ልጆች ሁለቱንም ዝግጅቶች እንደተከታተላችሁን ተስፋ እናደርጋለን። እህታችን ሶሊያናም ያቀረበችልን ዝግጅት በጥሞና እንደተከታተላችሁት ተስፋ እናደርጋለን።
መዝሙሩንም ላስጠና ለወንድማችን ያብጸጋና አብራችሁ ላጠናችሁ በሙሉ እግዚአብሔር ቃሉትን ያሰማልን። አሜን።